ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አካሄድ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ባለ ሁለት ድምጾች ነው። ባለ ሁለት ድምጾች እንግዲህ የአማርኛ ፊደላት ባለ ሁለት ድምጾች የሚባሉትን አሳያችኋለሁ ማለት ነው። እናንተ በደንብ አድርጋችሁ ትከታተላላችሁ ማለት ነው። የቻላችሁ ደብተር እስክሪብቶ ይዛችሁ እየጻፋችሁ ተከታተሉ። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ክትትል አድርጉ ማለት ነው። እየጻፋችሁ እያነበባችሁ እንድትሄዱ ማለት ነው። ኦኬ አሁን ወደ ትምህርታችን። እዚህ ጋር እንደማሳያችሁ እነዚህ የአማርኛ ፊደላት ናቸው። እነሱን አገጣጥመን ጽፈን ይዤላችሁ የመጣው ባለ ሁለት ድምጾች የምንላቸው ነው ማሳያችሁ። በደንብ አድርጋችሁ ተከታተሉ። አነብላችኋለሁ። መጣ። መ ማለት የመጀመሪያ ፊደል ናት። ጠ የመጀመሪያ ናት። በአንድ ላይ ስናነብ ምን ይላል? መጣ። መጣ የሚል ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ዘዴ። ዘ ማለት የመጀመሪያ ፊደል ናት። ዴ ደግሞ የደ ቤተሰብ አምስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይለናል? ዘዴ። ዘዴ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ፎቶ። ፎቶ። ፎ ማለት የፈ ቤተሰብ ሰባተኛ፣ ቶ ደግሞ የተ ቤተሰብ ሰባተኛ። እነዚህ ፊደላቶች ሰባተኛ ድምጾች ናቸው። በአንድ ላይ ስናነባቸው ምን ይላሉ? ፎቶ። ፎቶ የሚል ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቢራ። ቢራ። ቢ ማለት የበ ቤተሰብ ሶስተኛ፣ ራ ደግሞ የረ ቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ቢራ። ቢራ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ቃል። ቃል። ቃ ማለት የቀ ቤተሰብ አራተኛ፣ የለ ቤተሰብ ደግሞ ስድስተኛ። በአንድ ላይ ስናነበው ምን ይላል ማለት ነው? ቃል። ቃል የሚል ትርጉም ያለው ይመሰርትልናል ማለት ነው። ኦኬ ክፉ። ክፉ። ክ ማለት የከ ቤተሰብ ስድስተኛ፣ ፉ ደግሞ የፈ ቤተሰብ ሁለተኛ። በአንድ ላይ ስናነበው እዚህ ጋር ምን ይላል? ክፉ። ክፉ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ሻማ። ሻማ። ሻ ማለት የሸ ቤተሰብ አራተኛ፣ ማ ደግሞ የመ ቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ሻማ። ሻማ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ለማ። ለማ። ለማለት የመጀመሪያ ፊደል ናት። ማ ደግሞ የመ ቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ለማ። ለማ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ገና። ገና። ገ ማለት የመጀመሪያ ፊደል ናት። ና ደግሞ የነ ቤተሰብ አራተኛ። በአንድ ላይ ስናነበው ገና የሚል ቃል ይመሰርትልናል ማለት ነው። ኦኬ ሄሎ። ሄሎ። ሄ ማለት የሀ ቤተሰብ አምስተኛ፣ ሎ ደግሞ የለ ቤተሰብ ሰባተኛ። በአንድ ላይ ስናነበው ምን ይላል? ሄሎ። ሄሎ የሚል ቃል ይመሰርትልናል ማለት ነው። ኦኬ ማለ። ማለ። ማ ማለት የመ ቤተሰብ አራተኛ፣ ለ ደግሞ የመጀመሪያ ፊደል ናት፣ የመጀመሪያ ድምጽ። ማለ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ስራ። ስራ። ስ ማለት የሰ ቤተሰብ ስድስተኛ፣ ር ማለት ደግሞ የረ ቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ስራ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ስም። ስም። ስ ማለት የሰ ቤተሰብ ስድስተኛ፣ ም ደግሞ የመ ቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ስም የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ሃና። ሃና። ሀ ማለት የመጀመሪያ ናት። ና ደግሞ የነ ቤተሰብ አራተኛ። ሃና የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ውሃ። ውሃ። ው ማለት የወ ቤተሰብ ሁለተኛ፣ ሀ ደግሞ የመጀመሪያ ፊደል። በአንድ ላይ ስናነብ ምን ይላል?
ውሃ የሚል ቃል ይመሰርትናል ማለት ነው። ቃል ምናልባት ቃል ስንል እዚህ ጋር ተደጋግሟል፣ እዚህ ጋር ደግሜዋለሁ፣ እዚህ ጋርም ተደጋግሟል ቃል ማለት ነው። ኦኬ መቶ መቶ ማለት የመጀመሪያ ፊደል ናት። ቶ ደግሞ የቤተሰብ ሰባተኛ በአንድ ላይ ስናነበው መቶ የሚል ቃል ይሰጠናል ማለት ነው። ላቀ ላቀ ላ ማለት የቤተሰብ አራተኛ ቀ የመጀመሪያ በአንድ ላይ ስናነበው ላቀ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ገቢ ገቢ ገ ማለት የመጀመሪያ ፊደል ደግሞ በቤተሰብ ሶስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምንና ገቢ የሚል ቃል ይመሰርትናል ማለት ነው። ቃመ ቃመ ቃ ማለት የቤተሰብ አራተኛ መ ደግሞ የመጀመሪያ ፊደል ቃመ የሚል ፊደል ያለው ቃል ይሰጠናል ማለት ነው። ኦኬ ጸጋ ጸጋ ጸ ማለት የመጀመሪያ ጋ ደግሞ የቤተሰብ አራተኛ ጸጋ የሚል ቃል ይሰጠናል ማለት ነው። ሎሚ ሎሚ ሎ ማለት የቤተሰብ ሰባተኛ ሜ ደግሞ የቤተሰብ ሶስተኛ በአንድ ላይ ስናነበው ሎሚ የሚል ቃል ይመሰርትናል ማለት ነው። ሩዝ ሩዝ እንግዲህ ሩ ማለት የቤተሰብ ሁለተኛ እዚህ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው ሩዝ የሚል ቃል ይሰጠናል ማለት ነው። ደሴ ደሴ ደ ማለት የመጀመሪያ ፊደል ናት። ሴ ደግሞ የቤተሰብ አምስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምንላል ደሴ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንመጣ በላ በላ በማለት የመጀመሪያ ፊደል ናት። ላ ደግሞ የቤተሰብ አራተኛ በላ የሚል ቃል ይመሰርትናል ማለት ነው። ሄሎ ሄሎ ማለት የቤተሰብ አምስተኛ የለቤተሰብ ደግሞ ሰባተኛ ሰጠ ሰጠ ሰ የመጀመሪያ ፊደል ጠ የመጀመሪያ በአንድ ላይ ስናነበው ምን ይላል ሰጠ ሰጠ የሚል ቃል ይመሰርትናል ማለት ነው። ገና ገና ገ ማለት የመጀመሪያ ና ደግሞ የቤተሰብ አራተኛ ኦኬ ጣና ጣና ጣ ማለት የቤተሰብ አራተኛ ና ደግሞ የቤተሰብ አራተኛ በአንድ ላይ ስናነበው ምን ይላል ጣና የሚል ቃል ይመሰርትናል ማለት ነው። ነፃ ነፃ ነ ማለት የመጀመሪያ ጻ ደግሞ የቤተሰብ አራተኛ ነፃ የሚል ቃል ይመሰርትናል ማለት ነው። ካፌ ካፌ ካ ማለት የቤተሰብ ካ ማለት የቤተሰብ ካፌ ካ ማለት የቤተሰብ ሰባተኛ ፌ ደግሞ የቤተሰብ ሶስተኛ ካፌ የሚል ቃል ይመሰርትናል ማለት ነው። በቂ በቂ በማለት የመጀመሪያ ፊደል ቂ ደግሞ የቤተሰብ ሶስተኛ የምናገኛት ናት ማለት ነው። በቂ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬው የአማርኛ ባለ ሁለት ድምጾች ቃላት ምስረታ ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።